ማለት ነው። የርብቃ አጎት ግን በፍጹም ሊያምናት አልቻለም። ያው እንደዚህ ያደረገች ያለችው ሆነ ብላ እንደሆነ ገብቶታል ማለት ነው። ግን አሁን ላይ ለማንኛውም መቲ ማሚቴ ልጅ እንደሆነች በትክክል አውቀናል ማለት ነው። እሷም ልጇ እንደሆነች አውቃለች። እንዴት አስችሏት እንደዚህ ዝም እንዳለች ባናቅም ግን ያው በውስጧ ያሰበችው ነገር ይኖራል ማለት ነው። እንግዲህ ቤት ውስጥም ሆና እሷን ራሱ ስታሰቃያት ነበረ። መከራዋን ስታሳያት ሁሉ ምንም አይነት የእናትነት ፊሊንግ እያሳየቻት አልነበረም። ግን አሁን ላይ ግን በግልጽ የኛ ልጅ ነች ብላለች ማለት ነው። እንግዲህ አባቷም የርብቃ አጎት ሆኖ ተገኝቷል ማለት ነው። ምን እንደሚፈጠር ባናቅም እንግዲህ አሁን እነ ርብቃ ይሄንን ነገር ሲሰሙ መቼም መስማታቸው የማይቀር ነውና ይሄን ነገር ሲሰሙ እንግዲህ ምን እንደሚኑ ባናቅም አሁን ላይ ግን መቲ እናቷን አግኝታ ያው የእናቷ ማሚቴ መሆኗን አውቀናል ማለት ነው። ሌላው የቤቱ ጉዳይ ነው። ቤቱም እንግዲህ ያው ሪች ብዙ መከራና ከብዙ ድካምና ከብዙ ልፋት በኋላ እንግዲህ የቤቱ ባለቤት ትክክለኛ ባለቤቱ ማን እንደሆነ ታውቋል ማለት ነው። እሱም ቤቱ በርብቃ ስም እንደሆነ ሰምተናል ማለት ነው። እዚህ ጋር እንግዲህ አሁን ላይ ሁሉም ነገር ሊያበቃ ሁሉም ነገር እንግዲህ በርብቃ ስም እንደሆነ ስለሰማን አሁን ነገሮች ሁሉ ቦታ እያያዙ ነው የሚመስለው ማለት ነው። ምክንያቱም ከቤት መውጣታቸውና ቤቱ የኛ አይደለም ወይም ደግሞ ቤቱ ተወርሳል ብሎ ስላሰቡ በጣም ብዙ መከራና ስቃይ እያዩ ነበሩ ማለት ነው። ይሄ ሁሉ ደግሞ ያው የዩ ስራ እንደሆነ ታውቋል ማለት ነው። ይሄ ነገር ደግሞ እንግዲህ አሁን ላይ ቤቱ በርብቃ ስለሆነ ማለት ነው ያው ሁሉም ነገር ቦታ የሚይዝ ይመስለናል። የዩም እንግዲህ ብዙ የደከመለት ማንነቱን ያጣበት ወንድሙን የከዳበት እንደገናም የወንድሙ ልጅ የገደለበትና ብዙ የለፋበት ቤትና ንብረት እንግዲህ በርብቃ ስም ሆኖ ተገኝቷል ማለት ነው። እንግዲህ ያው መቲም እንግዲህ መረጃዋን አታለች ማለት ነው። በእጇ ላይ የነበረው ወረቀት ጠፍቶባታል። ማን እንደወሰደው እርግጠኛም አይደለች። ግን ቦርሳ ውስጥ እንዳደረገችው እርግጠኛ ብትሆንም አሁን ላይ ወረቀቱ ማን ይውሰደው ምንም የምታውቀው ጉዳይ አልነበረም። መጀመሪያ ላይ እዩን ጠርጥራው ነበረ። እሷ እዩ ደግሞ በፍጹም አልወሰደም ማለት ነው። ምክንያቱም ሄዳ ልጠይቀው ስትሄድ እንግዲህ ከሰማው ነገር ጋር አያይዞ ወረቀቱ የት ነው ስትለው ጠፍቶብኛል ብሏታል ማለት ነው። እንግዲህ እዚህ ጋር አሁን መቲ አዙ ልትጠረጥራት ትችላለች ሙሉ በሙሉ ማለት ነው። ምክንያቱም ክፍሉ ውስጥ ገብታ የነበረችው እሷ ብቻ ነች። ከሷ ውጪ እንግዲህ ማንም ሊወስድ እንደማይችል ካሰበች ምናልባት መቲ አዙን ልትጎዳት ትችላለች ማለት ነው። ምክንያቱም እስከ ዛሬ ድረስም በቤተሰቦቿ ነበረ ስታስፈራራት የነበረችው ማለት ነው። ያው ቤተሰቦቿንም ታግዝላቸዋለች፣ ለእናቷ መድኃኒት ምናምን ትገዛዛላቸዋለች። ስለዚህ በተዘዋዋሪ እንግዲህ የአዙን ቤት ልታጠቃባት ትችላለች የሚል ግምት አለን ማለት ነው። አሁን ላይ ግን መቲ ላይ የነበረው ወረቀት ከእጇ ወጥቶ ሁሉንም ነገር ድብልቅልቅ አድርጎባታል ማለት ነው። ስለዚህ እሷ መጀመሪያውንም ወረቀቱ እጇ ላይ እያለም ከሀገር ለመውጣት እያሰበች ነበረ ማለት ነው። አሁን ጭራሹኑ እንግዲህ ሙሉ በሙሉ ሀሳቧን ሳትቀይር ከሀገር ልትወጣ ትችላለች። መጀመሪያም በዚህ ያለውትኝ ወረቀቱ በእጄ ላይ ስላለ ነው እንጂ እስካሁን ድረስ እስር ቤት ልሆን እችላለሁኝም ብላ እየተጨናነቀች ነበረ። ስለዚህ እንግዲህ አሁን እዩም ካጋለጣትና አሳልፎ ከሰጣት እንግዲህ ልትታሰር ትችላለች። መቲ እንግዲህ ራሷን የምታድንበት መንገድ ካልተገኘ በስተቀር አሁን ከተጠያቂነት አትድንም ማለት ነው። እዩኤልም እንግዲህ ተስፋ ቆርጦባታል። ምክንያቱም ሁሉንም ነገር አበለሻሽተዋለች። ወረቀቱም ጠፍቷል። ብዙ የደከመበትና የለፋበት ነበረ። ያው ተገቢ መንገድ ባይሆንም ማለት ነው፣ ትክክል ስራ ባይሰሩም እንግዲህ ወንጀልም ቢሆን ግን አሁን ላይ ሁሉም ነገር ተበለሻሽቶባቸዋል ማለት ነው። ስለዚህ አሁን ደስታ በሙሉ እነ ርብቃ ጋር ሆኗል ማለት ነው። እንግዲህ ቤቱን በእነሱ ስም እንደሆነ ሰውየው ሲነግራቸው ርችም የለፋችበትና የደከመችበት ስለሆነ እንግዲህ በጣም ተደስታለች። ከሷ በላይ የተደሰተ ማንም የለም። እንግዲህ ርብቃ ነገሩ ማመን ባትችልም አሁን ላይ ግን
ሁሉም ቤተሰቡ ደስታ በደስታ ሆኗል ማለት ነው። ምክንያቱም የእዩ ሴራ ስለከሸፈበት ማለት ነው። ሪችም እንግዲህ እዩን የምትበቀልበት መንገድ ስለምትፈልግ እስር ቤት ድረስ እየሄደች እንግዲህ በጣም እያናደደችው ነው፣ እያበሳጨችው ነው። እንደገና ደግሞ ምግብም እየሰራችለት በጣም ምግብ ውስጥ የሚያቃጥል ነገሮች እየጨመረች እንግዲህ እያቃጠለችው ነው ያለችው ማለት ነው። እሱም አሁን ላይ ያለበት ሁኔታ በጣም አስቸጋሪና አስቀያሚ ነው ማለት ነው። እንግዲህ ሁለቱም ናቸው የታሰሩት። አቤልም እስካሁን ድረስ አልተፈታም፣ ግን አጎትየው እሱን ለማስፈታት ወደ ላይ ወደ ታች እያለ ነው ያለው ማለት ነው። እንግዲህ ኢዩኤል ከእስር ቤትም ሲወጣ ምን እንደሚያደርግ ባናቅም ግን እንደዚሁ እጁን አጣጥፎ እንደማይቀመጥ እናውቃለን። ምክንያቱም ብዙ በድሏቸዋል፣ ብዙ ለፍቷል። ቢበድላቸውም ብዙ ለፍቶ ብዙ ደክሞ አበለሻሽተውበታል። ስለዚህ እነሱን ለመጉዳት እንደሚያስብ ጥርጥር የለውም ማለት ነው። አርፎ እንደማይቀመጥ ነው እየተሰማን ያለው። ምክንያቱም ኢዩኤል ምንም ነገር ከማድረግ ወደ ኋላ አይልም ማለት ነው። አሁን ላይ እስር ቤቱ ውስጥ ሆኖ እንግዲህ ምን እንደሚያስብ ባናቅም መውጣቱ የማይቀር ነውና ሲወጣ ግን ምን ሊያደርግ እንደሚችል በቀላሉ ስንገምት እንግዲህ ሁሉንም አቤልንም ርብቃንም ለመጉዳት ወደ ኋላ አይልም ማለት ነው። ማሚቴም እንግዲህ በማስመሰሏ በጣም እየቀጠለች ነው ማለት ነው። ምንም ነገር ታስታውሳለች፣ ሁሉንም ነገር ታውቃለች። ግን አንዴ ወሰዳ አንዴ መለስ እንደሚያደርገው ሰው እያደረጋት ሰውን ሁሉ ግራ እያጋባችው ነው ያለችው ማለት ነው። ሪችም እንግዲህ ለርብቃ ይቅርታ ጠይቃት ማሚቴ ሁሉንም ነገር ታስታውስና አውቃም እንደሆነ ነግራታለች ማለት ነው። እንግዲህ ለሷም ወጥመድ እያዘጋጁላት ነው ያሉት ርብቃና ሪች እንግዲህ ተባብረው እሷን ማለትም ሪችና ርብቃ አንድ ላይ ሆነው ማሚቴን ያልሆነ ነገር ሊያሰሯት ወይም ደግሞ ሙሉ በሙሉ እንደምታውቅና ርብቃ ደግሞ እሷን በጣም እንደምትወዳት ወይ ከዛ ደግሞ ሪች ደግሞ ርብቃን እንደምትጠላት አድርገው የሆነ ሀሳብ እያሰቡ ነው። ይሄ ሀሳብ ወዴት እንደሚወስዳቸው ባናቅም ለምን እንደዚህ ማድረጉም እንዳስፈለገ በትክክል ባይገባንም ግን አሁን ላይ ሁሉንም ነገር ማወቅ ስላለብን በፊት የነበረውን በጠቅላላ ማወቅ ስላለብን ይሄንን ነገር ማድረግ አለብን ብላ እንግዲህ ሪች ሀሳብ አቅርባለች። ርብቃ ባትስማማበትም ግን ያው እስቲ ባታምንበትም እንግዲህ ነገሩን ለማድረግ ተስማምታለች ማለት ነው። ማሚቴ ግን ሁሉንም ነገር ታስታውሳለች። እንግዲህ ቤቱ በርብቃ ስም እንደሆነም ስትሰማ ያው ደብሯታል። ለልጇም አስባለች ማለት ነው። እንግዲህ ፊቷ ላይ ያየነው ነገር ጥሩ አልነበረም። ሪችም ምን ሆነሻል ስትላት እንግዲህ ምንም አልሆንኩም ብላለች። ቤቱ ግን በርብቃ ስም እንደሆነ ስትሰማ ደብሯታል ማለት ነው። እኔ ባልኩሽ መንገድ መሄድ ነበረብሽ፣ ለምንድን ነው አንቺ በራስሽ መንገድ እየሄድሽው ብላም እንግዲህ ሪችንም ለመቆጣት ሞክራ ነበር። ሪች ግን እርግጠኛ ነኝ እኔ በራሴ ሰው ነው ያሰራሁት ብላ አሳምናታለች ማለት ነው። ማሚቴ ግን አሁን ላይ የልጇ ነገር በጣም አሳስቧታል ማለት ነው። ብቻዋ እያብሰለሰለቻት እንግዲህ ይሄ ነገር በልጇ ላይ በመፈጠሩም አዝናለች ማለት ነው። እነ ርብቃም እነ ሪችም እንግዲህ እዩን በጣም ለማናደድና ለማቃጠል ስለፈለጉ ሁሉም ነገር እንደተበላሸበትና ቤቱ በሙሉ በርብቃ ስም እንደሆነ እዛ ድረስ ሄዶ በአዙ በኩል እንዲደርሰው አድርገዋል ማለት ነው። እሱም ይሄንን ነገር ሲሰማ እንግዲህ በጣም ተበሰጫይቷል። የሚይዘውና የሚጨብጠውን ግራ ገብቶታል ማለት ነው። ምክንያቱም እሱ እንደዚህ እንዲሆን ስለማይፈልግ ርብቃንም አቤልንም መጉዳት ስለሚፈልግ፣ አሁን ላይ ግን በሰማው ነገር በጣም ተበሳይቶ እንግዲህ መቲም ልጠይቀው ስመጣ በጣም አዋርዷታል ማለት ነው። አጠገቤ እንዳደርሺ ከእንግዲህ በኋላ ወረቀቱስ የት ነው ብሎ አመነጫጭቆና ከዚህ ሂጅልኝ ብሎ አባሯታል ማለት ነው። እንግዲህ መቲም አሁን ላይ ለኢዩኤል ያላት ነገር በጣም እየተሸረሸረ ነው ያለው። በጣም ትወደዋለች። እንግዲህ ናፍቋት ራሱ እሱን ሄዶ ለማየት አልቻለችም። ምክንያቱም ለምንድን ነው የመጣሽው ሂጂ ከዚህ ብሎ እያመነጫጨቀ ውሻ ስለሚያደርጋት፣ አሁን ላይ ግን በተናገረው ነገርና እያደረገው ባለው ነገር በጣም ተበሳጫይታ እንግዲህ ዝታበት ነው የሄደችው። የእጃችሁን ነው የምሰጣችሁ እኔ ላይ አቀልዱም ብላ ፎክራ ነው የሄደችው። መቲ እንግዲህ ምን ልታረግ እንደምትችል ባናቅም አሁን ላይ ግን
ኢዩኤል እያሳያት ያለውና እያደረጋት ያለው ነገር ምንም አልተመቻትም ማለት ነው። መቲ በአሁን ሰዓት እንግዲህ ግራ ገብቷታል። በዚህ በኩል እጇ ላይ የነበረውን ወረቀት ጠፍቶባታል። ስለዚህ ሀብትና ንብረቱ ከእጇ ወጥቷል ማለት ነው። በዚህ በኩል ደግሞ ፍቅሬ የምትለውና ብዙ ነገር ያደረገችለት ኢዩኤልም አይንሽ ላፈር ብሏታል ማለት ነው። ስለዚህ ምን እንደምታደርግ ባናቅም አሁን ላይ ግን መቲ በጣም ተበሳጭታለች ማለት ነው። ማሚቴም እንግዲህ ትግስቷ ስላለቀባት ለልጇ ስልክ ደውላለች። ለልጇም ስልክ ደውላ እንግዲህ ልጄ ስትል ርብቃ ድንገት ሰምታት እንግዲህ በድንጋጤ አይን እየተያዩ ነበረ ማለት ነው። እንግዲህ ርብቃ አሁን እዚህ ጋር ልጅሽ ማናት ብላ ስትጠይቅ እንግዲህ እንደ ልማዷ ወይ ካላስመሰለችልን ረሳሁኝ ካላለች በስተቀር አሁን እዚህ ጋር መቲ የሷ ልጅ እንደሆነ ሲሰሙ ምን እንደሚፈጠር ባናቅም አሁን ላይ ግን ማሚቴ ልጄ ብላ ስልክ ስታወራ ርብቃ ሰምታታለች ማለት ነው።